ሰላም የጠረስ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይህ በጠረስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 8 ቀን 2018 ዓመተ ምህረት የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠረስ ሚዲያ ሰብስክራይብ በማድረግ ሜምበር በመሆን እንዲሁም ዝግጅታችንን በምታዩበት ሰዓት ላይ የልብ ምልክቷን ታፕታፕ በማድረግ ኢምፕሬሽኑን እንዲጨምር ማለት ነው ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ባለፈው እንግዲህ ጠረስ ሚዲያን ላይክ፣ ሼር ማድረጉ፣ ኮሜንት ማድረጉ፣ ታፕታፕ ማድረጉ ተጠናክሮ በመቀጠሉ የተነሳ ሪኮመንዴሽን እና የሰብስክሪፕሽን ቁጥር ጨምሮ ነበር። አሁን ደግሞ ወደኋላ እየተመለሰ ስለሆነ ባለበት ስለቆመ ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአማራ የትግራይና የአፋር ህዝቦች የህዝብ ለህዝብ የሰላም ፎረም ህጋዊ እውቅና ማግኘቱን ይመለከታል። አማራ የትግራይ የአፋር ህዝብ የህዝብ ለህዝብ የሰላም ፎረም ህጋዊ እውቅና ማግኘቱ ተሰምቷል። እንግዲህ መተዳደሪያ ደንቡን መጽደቁን የደረሰ መረጃ ያመለክታል። ፎረሙ ዛሬ መግለጫ አውጥቷል። እንደምታስታውሱት የሆነ ሰዓት ላይ የአማራና የትግራይ ፎረም በሚል ስያሜ ባንዲራ ይዘው መቀሌ የወጡ ወጣቶች ወራውኑ በትግራይ ክልል ጊዜያዊ ማስተዳደር በቁጥጥር ስር መዋላቸው የሚዘነጋ አይደለም። ይሁንና የአብይ አህመድ ተላላኪ ቡድን አሁን ከስልጣን በመወገዱ የተነሳ በተለይ ደግሞ ከትግራይ በኩል ፎረሙ ገፍቶ እየመጣ ይገኛል። አማራ ምድርን የሚያስተዳድረው አፋር ላይም እንደዚሁ መንግስት ተብሎ የሚጠራ ተላላኪ ኃይል በመኖሩ የተነሳ በትግራይ ልክ መጓዝ ባይችልም በተወሰኑ አካላት የተሳተፉበት ፎረም ወደ ተግባር መግባቱን ሰምተናል። መግለጫም ወጥቷል። የህዝብ ለህዝብ ግንኙነት የሰላም ፎረም ይላል። በቦርድ የሚመራ ህዝብ ለህዝብ ግንኙነት የሰላም ፎረም መመስረትን አስመልክቶ የተሰጠ መግለጫ። ይህ የህዝብ ለህዝብ ግንኙነት የሰላም ፎረም የተመሰረተበትን ዋነኛ ዓላማ ባለፉት የጦርነትና የስቃይ ዓመታቶች ውስጥ በተለይም በዋናነት የችግሩ ገፈት ቀማሽ በሆኑት የትግራይ አማራና አፋር ህዝቦች መስራችነት የተቋቋመ የሰላም ፎረም ነው። ነገር ግን ምስረታውን በተመለከተ ምንም እንኳን አጀማመሩ በእነዚህ ከላይ በተጠቀሱ ክልሎችና ህዝቦች አማካኝነት የተቋቋመ ይሁን እንጂ በቀጣይ ከሌሎች ክልሎችና ህዝቦች ጋር አጋርነቱና የህዝብ ለህዝብ ግንኙነቱ በተመሳሳይ መልኩ የሚቀጥል እንደሚሆን ከወዲሁ ለመላው ኢትዮጵያውያን ለማስገንዘብ እንወዳለን ይላል። በተለይ ሁላችንም እንደምናስታውሰው ባሳለፍናቸው ከ10 ያላነሱ ዓመታቶች ወዲህ በታሪካችን ታይቶ በማይታወቅ ደረጃ የሰው ህይወት የጠፋበት፣ ንብረት የወደመበት፣ ማህበራዊ ትስስራችን የተበተነበት ከመሆኑም በላይ በአጠቃላይ በመንግስትና በአጋሮቹ አማካኝነት ጭምር ህዝብን ከህዝብ ለራሱ የፖለቲካ ትርፍ ሲባል ብቻ በሴራ በመለያየት አልፎም እርስ በርስ እንዲደማሙ ጭምር ሆን ተብሎ ሲተገበር መክረሙ ለአብዛኞቻችን የቅርብ ጊዜ ትዝታችን ነው። ነገር ግን እኛ የዚህ የሰላም ፎረም መስራቾችና አባላት የሆን የችግሩ ተጠቃሚዎች ከትናንት መማርና በተለይም ይህን ለዘመናት በአንድነትና በህብረት በርካታ ታሪኮችን እየሰሩ የኖሩ ህዝቦች እንደባለፈው ጊዜ ዳግም ወደ እርስ በርስ መንጠፋፋት እንዳይገባና ባሳለፍናቸው እጅግ አሰቃቂ የእርስ በርስ ጦርነት ወቅት የተፈጠሩትን መቃቃሮችና ቅሬታዎችን በተመለከተ በሰላምና በመቀራረብ እንዲፈቱ እንዲሁም በህጋዊ የፍትህ ሂደትን ወደ ቀደመው መልካም ግንኙነታችን መሻገር እንዲቻል የበኩላችንን ለማበርከት በህጋዊ መንገድ የተቋቋመ የሰላም ፎረም ነው ይላል። በመሆኑም በቀጣይ ምንም እንኳን የሰላም ፎረሙ በቅድሚያ በአለፍነው የእርስ በርስ ጦርነት ዋነኛ ተጠቂ ከሆኑ ክልሎችና ህዝቦች በሀገር ውስጥ ስራውን የጀመረ ሲሆን በተመሳሳይ መልኩ የሰላም ፎረሙ ከሀገር ውስጥ ባሻገር በውጭ ሀገራትና አብዛኛው ህዝባችን በሚኖርባቸው ቦታዎች በተቻለ መልኩ ከወገኖቻችን ጋር በትብብር በመስራት ይህንን የተቀደሰ ዓላማ ከግቡ ለማድረስ በዝግጅት ላይ እንደምንገኝ ለህዝባችን ለመግለጽ እንወዳለን ይላል። በስተመጨረሻ ባሳለፍነው ግንቦት 13 2018 ዓ.ም በመቀሌ ከተማ በይፋ የተመሰረተውን ይህንን የሰላም ፎረም መላው የሀገራችን የኢትዮጵያ ህዝቦችና ጉዳዩን የሚመለከታችሁ ወገኖቻችን በሙሉ ይህን የተቀደሰ ዓላማችንን በመረዳትና ህዝባችን አሁን ካለበት እጅግ አስከፊ የሰቆቃ ህይወት በጋራ ታድገን ወደ ቀድሞ ሰላማችን ለማመለስ ይቻለን ዘንድ የዓላማችን ተጋሪ የሆናችሁ ወገኖቻችን በሙሉ በጋራ ሁነን የየድርሻችንን እንድንወጣ ስንል የአክብሮት ጥሪያችንን እናስተላልፋለን።
ከህዝብ ለህዝብ ግንኙነት የሰላም ፎረም ይላል የወጣው መግለጫ። ባለፈውም እንግዲህ ህጋዊ እውቅና ማግኘቱን የሚገልጽ ሰርቲፊኬት ተልኮልኝ ነበር። መጀመሪያ ግን አማርኛን እያስቀደምን ቢሆን መልካም ነው። የትኛውም ነገር ሲዘጋጅ መቼም በኢትዮጵያ ደረጃ ያለ ሁላችን የምንግባባበት ቋንቋ አማርኛ በመሆኑ የተነሳ ያንን ማድረግ ያስፈልጋል እላለሁ። በተረፈ ይሄ ትልቅ ብስራት ነው። ለአገዛዙ ደግሞ የማይፈልገው መርዶ ነው። ለህዝብ ብስራት ነው። ይኸው ከቀን ወደ ቀን ለውጥ እየመጣ ነው። ለውጥ እየታየ ነው። አገዛዙ ሊከፋፍለን በጣረ ቁጥር፣ ሊያጠፋፋን በጣረ ቁጥር አዳዲስ ነገሮች እየተከሰቱ ይገኛሉ። ዛሬ የህዝብ ለህዝብ ፎረሙ መጀመሩን ኦፊሻሊ ተበስሯል። ነገ ደግሞ አዳዲስ ነገሮችን መስማታችን የሚቀር አይደለም። ከዚህ በፊት እንግዲህ ፎረሙን ለማስተዋወቅ የሞከሩ ወጣቶች በጄኔራል ታደሰ ወረደ አማካኝነት እስር ቤት ተጥለው ነበር። ዛሬ እነዛ ወጣቶች ወጥተው ከሌሎች አማራ እና የአፋር ወጣቶች ጋር በመተባበር ፎረሙን እውን ማድረጋቸውንና በህጋዊነት መመስረታቸውን አሳውቀዋል። በቀጣይ ወታደራዊ ፖለቲካ ካውንስል ምናምን የመሳሰለ ነገር ደግሞ መስማታችን የሚቀር አይደለም። ይህ ጥምረት እየገፋ በመምጣቱ የተነሳ አሁን ላይ ጥምረቱን ለመበታተን ብዙ ስራ እየተሰራ ይገኛል። ለምሳሌ ዛሬ አንድ አፍታ ሚዲያ ፋኖ በኬንያ ተደራደረ በማለት ዘገባ ሰርቷል። ፋኖ በኬንያ ተደራደረ። ለምንድን ነው እንደዚህ አይነት የሐሰት ዜና ማውጣት ያስፈለገው ከተባለ በሰባቱ ድርጅቶች ውስጥ መጠራጠር መፍጠር ነው። ካውንስል መስርተዋል ተብለው በሚታሰቡት ድርጅቶች መካከል መጠራጠርንና የአንድነት መሸርሸርን መፍጠር ነው። ሁለተኛው የሰሞኑን የ37 ወሬ ማጠናከርና የፋኖን አንድነት መሸርሸር ነው። 37 ከባዕደን ጋር ስልጣን ሼር ለማድረግ አቅዶ እየተንቀሳቀሰ ያለ ኃይል አለ የሚል መረጃ ወጥቶ ነበር። ስለዚህ ያንን የበለጠ ታማኝነት እንዲኖረው በሚያደርግ ፕሮፓጋንዳ በመንዛት እንደገና በፋኖ መካከል ክፍፍል መፍጠርን ታሳቢ ያደረገ ነው። ሶስተኛው የአገዛዙን መሸበር የሚያሳይ ነው። አገዛዙ ተረብሿል፣ ድርድር ናፍቆታል። በነገራችን ላይ ስሙት ድርድር ተብሎ የሚጠራ አይደለም፣ ድርድር አይደለም። ድርድር ከዚህ በፊት እንደተናገርኩት ሰጥቶ መቀበል ያለበት ነው። ጥያቄህን አቅርበህ በአገዛዙም በኩል ያለውን ነገር ሰምተህ የተወሰነውን ትሰጣለህ፣ የተወሰነውን ደግሞ ትቀበላለህ። ይሄ ነው ሰጥቶ መቀበል ነው። አብይ አህመድ ጋር ድርድር የሚባል ነገር የለም። የሆነች ወንበር ይዞልህ ሊመጣ ይችላል። የምን ጽሕፈት ቤት ኃላፊ አድርገህ ነው የሚልህ። ምን አይነት የህዝብ ጥያቄ አለህ ብሎ ሊጠይቅህ አይችልም። ምክንያቱም አሁን ትግል ላይ ያሉ ድርጅቶች የህዝብ ጥያቄ አላቸው ብሎ የሚያስብ አይደለም። ሌላውን ተውትና ከሰሞኑን ባሊዶሮና በአርሲ የተፈጸመው ብቻውን አንድ ህዝብ እንዲያምፅ ለማድረግ የሚያነሳሳ የሚበቃ ምክንያት ቢሆንም አገዛዙ ግን በትግል ሜዳ ላይ ያሉ ጀግኖች የትግል ምክንያት አላቸው ብሎ የሚያስብ አይደለም። ይሁንና ግን ያም ቢሆን ከነዚህ ሰዎች ጋር ከነዚህ ኃይሎች ጋር ቁጭ ብሎ በኬንያ ማውራት እንደናፈቀው የሚያሳይ ዜና በአንድ አፍታ በኩል እየነዛ ይገኛል። ከዚህ በፊት እንደተናገርኩት አንድ አፍታ፣ ኤንቢሲ ምናምን የመሳሰሉ ሚዲያዎች ከኢቲቪ እና ከፋና በበለጠ መልኩ አገዛዙን የሚያገለግሉ የአገዛዙ ልሳኖች ናቸው በማለት ተናግረን ነበር። እነ ዳኛቸው አሰፋን እያቀረበ የሚያሰድበን አንድ አፍታ ነው አይደለም? የሚያሰድበን አንድ አፍታ ነው። አሁን ዳኛቸው አሰፋ ወልቃይትን በተመለከተ እንግዲህ ዓለም አቀፍ ሪፖርትም እየወጣ ስለሆነ እንዳጠይቁኝ ብሎ ቢቀርም አንድ አፍታ ላይ እያቀረቡ ሲሰርቡን ነበረ። እነ ተስፋዬ ከበደን እያቀረቡ ሲያሰድቡን ነበር። ኤንቢሲ ላይ ስትመጣ ደግሞ ወዶ ገቡን ቡድን እነ ያረጋል ላያኖን እያቀረበ በማሰደብ ነው የሚታወቀው። ስለዚህ ዛሬ እነዚህ አይነት ፕሮፓጋንዳ ይዘው መጥተዋል። ምናልባት እንግዲህ እንዳፋህድ አይነት ቁራጭ መፍጠር ተሳክቶላቸው ያደረጉን ነገር ካለ አብረን የምናየው ይሆናል። በበኩሌ ግን ፋኖ በኬንያ ተደራደረ የሚለው ዜና በሰባቱ መካከል መጠራጠር ለመፍጠር እና ፋኖን አንድነት ለመሸርሸር ሆን ብሎ የመጣ ፕሮፓጋንዳ ነው ብዬ አምናለሁኝ። ይህንን ያወለደው ደግሞ ካውንስል እየተመሰረተ ነው መባሉ ነው። ፎረም እየተመሰረተ ነው መባሉ ነው። ይህም በተመለከተ አብይ አህመድ 4 ኪሎ ግቢ ውስጥ እየተፈጠረ ያለውን ዝርዝር መረጃ የሚገልጽ መረጃ ደርሶኛል። በቀጣዩ ርዕስ ወደ እናንተ የማደርሰው ይሆናል። የከፋፍሎ መግዛት ወይም ዲቫይድ ኤንድ ሩል ስትራቴጂ በታሪክ ሂደት ውስጥ ከቅኝ ገዢዎች ባለፈ በአምባገነን ገዢዎች የሚዘወተር የህዝቦችን አንድነት በማናጋት ስልጣን ላይ መቆየት የሚፈልጉ መሪዎች የሚጠቀሙበት የፖለቲካ መሳሪያ ነው። ይህም ባጭሩ ሲገለጽ ልክ እንደ አብይ አህመድ እንደሚመራት ኢትዮጵያ ማለት ነው። ይሁንና ግን ይህ የፖለቲካ መሳሪያ ለአጭር ጊዜ የስልጣን ቆይታ ጠቃሚ ቢሆንም ቀስ በቀስ ግን የራሱ ውስንነቶችና አደጋዎች አሉት።
አገዛዞች ህዝብን በዘር በሃይማኖት በኢኮኖሚ ወይም በፖለቲካ አመለካከት ሲከፋፈሉ የሚፈጠረው ጠባሳ ጥልቅ ነው። ይህ መለያየት ደግሞ ግፍን በግልጽ ስለሚያሳይ በህዝብ ዘንድ የጋራ የጠላትነት ስሜት ከመፍጠር ይልቅ እንደ የጋራ ህልውና አደጋ እንዲታይ ያደርገዋል። ይህ ደግሞ ቀድሞ ተለያይተው የነበሩ ቡድኖች አደጋው የጋራ ነው የሚል የጋራ ግንዛቤ እንዲኖራቸው ማድረጉ የታወቀ ነው። ታሪክ እንደሚያሳየው ከፍተኛ ጭቆና ሲኖር ማህበረሰቦች ለመትረፍ ሲሉ ልዩነታቸውን ወደ ጎን ትተው ወደ አዲስ አንድነት ይፈልሳሉ። መከፋፈሉ በተጠናከረ ቁጥር በሴራ መረብ እየወደቁ ሲገዳደሉ የነበሩ ሁሉ ቆም ብለው ምክንያቱም በጥልቀት መመልከትና ልዩነቱን እየተው ወደ አንድነት መምጣት ይጀምራሉ። እልቂት ሲበዛና አፈና ሲጠናከር የጭቆናው ሰለባ የሆኑ አካላት በመካከላቸው የነበረው መለያየት ትተው የጋራ መብትን ለመጠየቅ አንድ ላይ ይቆማሉ። ከፋፍለው ለሚያገዳድሉ ገዢዎች ከእልቂቱ በኋላ መረጃን ለማፈን በሚሞክሩበት ጊዜ የተበደሉ ወገኖች እርስ በርስ የመረዳዳትና የመረጃ ልውውጥ የማድረግ ባህል ያዳብራሉ። ይህም መተሳሰር የከፋፍለ ግዛን አከርካሪ መስመር ይጀምራል። የከፋፍለው መግዛት ስትራቴጂ ትልቁ ድክመቱ ሰውን ሁሉ ጠላት ማድረጉ ሲሆን በዚህም መሰረት አገዛዙ ህዝብ እንደ ጠላት እየተያየ ብቻ ሳይሆን እየተጠፋፋ የእሱን ፍላጎት ማሳካቱ ለተወሰነ ጊዜ ማለት ነው አይቀር ቢሆንም ውሎ አድሮ ግን ህዝቡ በራሱ ላይ የሚፈጸመውን ደባ እየለየና የመጠፋፋቱን ምንጭ እየተረዳ መምጣት ይጀምራል። እናም ዋነኛው የሥራው ባለቤትና የመጠፋፋቱ ተጠቃሚ አገዛዙ መሆኑን ሲረዳ በተራ ምክንያት ይቅርና አሳማኝ በሆነ የግጭት ምክንያት የጎንዮሽ መጠቃቃቱን ያቆማል። ሞጣ ላይ የተሳካው ሴራ ጎንደር ላይ እንደተሰበው ሳይሆን ይቀራል። ወለጋ ላይ የተሳካው ንጹሐን እየጨፈጨፉ ባለቤት አልባ ድርጅት የማውገዝ ተግባር አርሲ ላይ ሲደርስ ተቀባይነት ያጣል። እሱም ብቻ ሳይሆን ጭፍጨፋውን የምትፈጽመው አንተ ነህ የሚል ህዝባዊ ምላሽ ማምጣት ይጀምራል። ከክልሉ ውጭ ባለው አማራ ላይ የተፈጸመው መጠነ ሰፊ ዘር ማስጣት ወደ ክልሉ ሲሸጋገር አጸፋ ያዋልዳል። ትግራይ ላይ የተሳካው ዘመቻ አማራ ላይ ሲደገም ያለ ግጭት በማይኖር አገዛዝ ክልሉ ሁሉ በየተራ ሲወድም ውሎ አድሮ የስቃይ ማህበር ያዋልዳል። እነሱ ወደ አንድነት ሲመጡም እርሱ ለብቻ ይቀራል። ማን? አገዛዙ። ገዢው አካል ህዝቡን ከፋፍሎ ሲያጠናቅቅ በመጨረሻ ብቻውን ይቀራል። ያ ብዙ ዋጋ ያስከፈለው ክፍፍልና መገዳደል ደግሞ ስርዓቱን ለማስወገድ የሚያስፈልገው አንድነት በአገዛዙ መውደቂያ ላይ የሚያተኩር የጋራ ዓላማና ርዕዮት ይፈጥራል። ይህም አንድነት ከፍላጎት የሚመነጭ ሳይሆን ከግዳጅ ወይም ነሰሲቲ የሚመነጭ በመሆኑ የበለጠ ጽኑ ይሆናል። አሁንም በኢትዮጵያ እየሆነ ያለው ይሄው ነው። ህወሓት ኢህአዴግ ስልጣን ላይ በነበረባቸው ዘመናት ከህወሓት ጋር ተሰልፎ ብሔር ብሔረሰቦችን በተለይም አማራን፣ ኦሮሞን በመከፋፈል የጌቶቻቸውን ስልጣን ሲያስጠብቁ ከኖሩ በኋላ ጌቶቻቸው መዳከማቸውን ሲረዱ የቄሮና ፋኖን አንድነት በመጠቀም ጌቶቻቸውን ጥለው ጌታ መሆን የቻሉት አብይና ቡድኑ መከፋፈልን ስልጣን ላይ የመቆያ መንገዳቸው አድርገው በእልቂት የተሞሉ 8 ዓመታትን በምቾት ውስጥ ሆነው ማሳለፍ ችለው ነበር። ወልዲያ ዩኒቨርሲቲ ውስጥ በተማሪዎች መካከል ግጭት ከፈጠሩ በኋላ የአማራ ተማሪዎች የኦሮሞ ተማሪዎችን ገደሉ እያሉ የደምቢ ዶሎ አማራ ሴት ተማሪዎችን ደብዛ ካጠፉ በኋላ ሸኔ አገታቸው እያሉ ሞጣ ላይ መስጂድ ካቃጠሉ በኋላ ኦርቶዶክስን እየወነጀሉ አርሲ ላይ ኦርቶዶክሳውያንን በጅምላ ካስጨፈጨፉ በኋላ ሸኔ ነው ጥቃቱን የፈጸመው እያሉ ጎንደር ላይ በሙስሊም ወገኖች ላይ ጥቃት ካደረሱ በኋላ የጎንደር አማራ ላይ ጣታቸውን እየጠነቆሉ በትግራይና በአማራና በኦሮሚያና በሲዳማ በሙስሊምና ክርስቲያን እንዳጠቃላይ በብሔር ብሔረሰቦች መካከል ጅምላ ጨራሽ እልቂት ያዋለዱ ጥቃቶችን እያቀጣጠሉ ለ8 ዓመታት ያህል ከቆዩ በኋላ በሁሉም ቦታዎች ላይ ተነጥለው ቀሩ። በአፍላነት ዘመናቸው ኢትዮጵያውያንን አስተባብረው ወደ ትግራይ ካዘመቱና የሚፈልጉትን ያህል ጉዳት ካደረሱ በኋላ አሰላለፍ ቀይረው ትግራይን ወደ አማራ ለማስመት በአሸንዳ በዓል ላይ የእልቂት አጀንዳ ለመስጠት ቢሞክሩም አልተሳካላቸውም። አጀንዳ ዝም ብሎ የሚከበር በዓል አይደለም። አጀንዳ የማንነት ጉዳይ ነው። አጀንዳ የልማት ጉዳይ ነው። አጀንዳ የሰላም ጉዳይ ነው። አጀንዳ እኛ ከናንተ ጋር ስናከብር አጀንዳ እኛ ዳን ከጀርባ ወድቆ ገል ሆኖ ቀጠለ። ከመሰበር ወዲያም ሌላ ህላው ያለ
እንዲል ገጣሚው ኢህአዴግ የተባለ ጋን ሲሰበር ገል ሆኖ ወደ ስልጣን የመጣው አገዛዝ ህወሓት ኢህአዴግን በሚያስናፍቅ ክፋትና ጭካኔ እርስ በርስ እየከፋፈለና እያወነጃጀለ ከ80 ዓመት በላይ የረዘሙ 8 ዓመታትን ቢያሳልፍም በስተመጨረሻ ግን የሁሉም ችግሮች ምንጭና ባለቤት ስልጣን ላይ ያለው ቡድን ነው የሚል ድምዳሜ ላይ የደረሰ ህዝብ መፈጠሩ አልቀረም። በመሆኑም በአሁኑ ሰዓት ሰው ሰራሽ አደጋ ይቅርና የትኛውም የተፈጥሮ አደጋ ቢከሰት እንኳን እንደ ጠላት የሚመለከተውን ስርዓት ከመጠርጠር የማይመለስ ህዝብ ተፈጥሯል። የመሬት መንቀጥቀጥ፣ የመሬት መንሸራተት ተፈጥሮ የሆነ ቦታ ላይ አደጋ ቢደርስ እንኳ ይህንን ያመጣው የብልጽግና ኃጢአት ነው የሚል ህዝብ ተፈጥሯል። እንኳን ሰው ሰራሽ አደጋ ይቅርና ሲቀጥል ደግሞ ከፋፍለ ግዛ በአጭር ጊዜ ውስጥ ስልጣን ላይ ለመቆየት ቢያስችልም በረጅም ጊዜ ውስጥ የህዝብን የጋራ ስሜት የመቀስቀስ አቅም ያለው በመሆኑ ገዢዎች ህዝብን በከፋፈሉ ቁጥር ህዝቡ የራሱን የጋራ መለያ ወይም ኮመን አይደንቲቲ እንዲፈልግና እንዲፈጥር ይገደዳል እንደሚባለው ይህ ስትራቴጂ መጨረሻው ብዙውን ጊዜ የተገዳዳሪ አንድነት ወይም ዩኒቲ ኦፍ ኦፕሬስድ በመፍጠር አገዛዙን ማርበድበድ ይጀምራል። አገዛዙ ይህንን የከፋፍሎ መግዛት መሳሪያ ሙጢ ብሎ ግፉን ባበዛው ገገማነቱን ለከባ ሳጣው ቁጥር ተገድለው ገዳይ መባል ያንገፈገፋቸው ኃይሎች በማይታመን ፍጥነት ወደ አንድነት መምጣታቸውና የጋራ ፍኖት እያረቀቁ መሆናቸው ከህዝብነት ተነጥሎ ከባህር የወጣ አሳ የሆነውን አገዛዝ የሚይዝ የሚጨብጠውን አሳጥቶታል ይላል የደረሰን መረጃ። ምንም እንኳን የአብይና የመላተወርቅ ምርጫ በዓለም አቀፍ የሚሆን በሀገር አቀፍ ደረጃ ቅቡልነት ባይኖረውም መገገምን ሌላኛ የአመራር ፍልስፍናው ያደረገው አብይ መራሹ ኦህዴዳዊ አገዛዝ በተመርጫለው መንፈስ ግግም ብሎ የምርጫ ፌሽታውን እንዳያጣጥም ካውንስልና ጥምረት የሚል አጀንዳ ሚዲያውን መቆጣጠር የሚረብሽ ሆኖበታል ይላል የደረሰ መረጃ። ከዚህ ጋር በተያያዘም የማያልቀውን ጦርነት ችላ ብለው የሚጥመውን የኮንትሮባንድ ስራ ማጣጣም የተያዙትን ጄኔራሎች ሰብስቦ ምን እናድርግ ሲላቸው ክቡር ጠቅላይ ሚኒስትራችን ወይ እርስዎም እንደሚያውቁት እኛ የጦር ጄኔራሎች ብቻ ሳንሆን ፖለቲካ መሪዎች ሆነን መኖራችን አይጠፋዎትም። ስለዚህ ከሀገር ህልውና በላይ የፓርቲያችን ህልውና ያሳስበናል። ስለዚህ እርስዎን ያስቆጣም አያስቆጣም እውነቱን ተናግረን መንግስታችንን ማትረፍ ይገባናል። በዚህም መሰረት እውነተኛ መፍትሄ እንድንሰጦ የሚፈልጉ ከሆነ በእነዚህ በአማጽያን መካከል የሚደረገው ትብብር ተሳክቶ የጋራ ዘመቻ ካወጁ ያንን የሚመክት ወታደርም ደጀን የሚሆነን ህዝብም ስለሌለ አደጋው የከፋ ነው የሚሆነው። ስለዚህ ብር የሚፈልገውን ብር፣ እውነተኛ ድርድር የሚፈልገውንም የሚሻውን ነገር አድርገው ይህን ጥረት መበታተን ይገባዋታል። እኛም በቻልነው አቅም ይህን ለማሳካት ማድረግ ያለብንን እናደርጋለን። ከዚህ ባለፈ ግን እየተብላላ ያለው ጉዳይ ከፈነዳ በጦር ሜዳም ሆነ በፕሮፓጋንዳ የሚመከት ስላልሆነ አስፈሪ ስርዓታዊ አደጋ ከበር ቁሟል በማለት አስተያየት መስጠታቸውን ኦሉሴጉን ኦባሳንጆን ወደ መቀሌ እንዲልክ አድርጎታል ይላል የመረጃ ምንጫችን። በሌላ መልኩ ደግሞ እስከ ሰኔ 30 ፋኖ መበታተን የሚል ዕቅድ አቅዶ በፋኖ ቁጥጥር ስር ያሉ ተራራዎችን የመቆጣጠር ተልዕኮ ተሰጥቶት ወደ አምባሰል ተራራ የተላከው ጦር ማር ከሚቆረጥበት ተራራ ላይ ሬት ተጎንጭቶ በዚያው ቀርቶበታል። ታዋቂና ስልታዊ ደጋፊዎቹን ስማርትፎንና ዶላር አስጨብጦ በአፋን ኦሮሞ ከአማራና ከፋኖ ጋር ለመስራት ማሰብ እብደና የሚሉ በአማርኛ ከሀገር ገንጣዎች ከትህነግና ከኦነግ ጋር መስራት በአንዳንድ ነው እያሉ የሚሸልሉ በትግረኛ የትግራይን ግዛቶች ከነጠቁ የአማራ ጽንፈኞች ጋር መተባበር በሰማዕታት ደም መቀለር ነው እያሉ የሚወነጅሉ ሰዓት የላሱ ካድሬዎችን በየሶሻል ሚዲያው ቢያሰማራም አድማጭ ህዝብ ግን አላገኝም። መከፋፈልን መሰረት ያደረገው የፕሮፓጋንዳ ዘመቻው እንደ ወትሮው ሁሉ ያልታሰበ አጸፋ ፈጥሮ የተፈጠረውን አንድነት ከማጠናከር ባለፈ መሸርሸር አልተቻለውም። ኢትዮጵያን እያደናገሩ የመዝረፉ ጉዳይ እንዳበቃለት የተረዳው አገዛዝም ሸርተት ብሎ ወደ ኦሮሚያ ጉያ ለመግባት መንደፋደፍ ከጀመረ ዋል አደር ቢልም አብዛኞቹ የኦሮሞ ልሂቃን ስርዓቱን ካልሆነ በቀር አብይን የማትረፍ ፍላጎት አለማሳየታቸው በቂ ምቹጌ እንዳያገኝ አድርጎታል። በተለይ ደግሞ እነ ፕሮፌሰር ሕዝቅኤል ጋቢሳ ያሉ ከአብይ በተጨማሪም ስርዓቱን የሚጠየፉ ልሂቃን ይህ ስርዓት የኦሮሞ ከሆነ ስለማንፈልገው የወደቀው ተመልሶ ቢመጣ ይሻላል ማለታቸው የአብይን የታላቅነት ስሜት አፈርድሜ እንደሚያበላው እርግጥ ነው።
ከንግግሩ በላይ ደግሞ ፕሮፌሰሩ የተናገረበት ሚዲያ የአብይን የጥምዶ ቅዠት አስፈሪ እንደሚያደርገው አጠራጥርም። ከዚህ ባለፈ ግን እንደ ኢትዮጵያ ብቻ ሳይሆን እንደ ኦሮሚያ ቅቡልነት ማጣቱ በነ ፕሮፌሰር መራራ ሳይቀር በግልጽ የሚነገረው የ4 ኪሎ መሪ ታማኝ ፕሬዝዳንቱን ጭምር እንዳያምን የሚያደርግ የጥርጣሬ መንፈስ እየተጠናወተው በመምጣቱ የተነሳ ሽመልስ አብዲሳን ዘወር አድርጎ ታከለ ኡማን የመሾም ሐሳብ ቢኖረውም እንደ ኦሮሚያ ግን ያለው አቋም በስንት መከራ የያዝነውን ስልጣን በአፈሙዝ ከመነጠቃችን በፊት አብይን ዘወር አድርገን እውነተኛ ስርዓቱን እንታደግ የሚል መሆኑ ታውቋል። ይህ አቋም ደግሞ ስልጣን ላይ ባሉት የወደድ አመራሮችና ጄኔራሎች ጭምር የሚደገፍ ከመሆኑም በላይ ጥብቅ አቋም የተያዘበትና ረዥም ምክክር የተደረገበት በመሆኑ የተነሳ አብይ አህመድ ሊያስቆመው አለመቻሉን የመረጃ ምንጮቻችን ገልጸዋል። ስጋት ከተሰማውና ራሱን ማትረፍ እስካስቻለው ድረስ የትኛውንም የወደድ አመራር እንደ በቴ ኡርጌሳ የፊጥኛ አስሮ ከመረሸን የማይመለሰው ጠቅላይ ሚኒስትር በሰሜን እየተሰማ ካለው የትብብር ወሬ በላይ ከጀርባው እየተዶለተ ያለው እሱን ያላካተተ ስርዓት የመታደግ እንቅስቃሴ ከባድ አደጋ ማዘሉን ቢገነዘበም ስለ ግብረ ኃይሉ በቂ መረጃ ባላገኘበት ሁኔታ የሚጠረጥራቸው ላይ እርምጃ ቢወስድ ቀሪዎቹ ኦሮሚያን የአመፅ መሬት አድርገው እንደሚበሉት በመረዳቱ የተነሳ ድምፁን አጥፍቶ ጥብቅ ክትትል ማድረግን መርጧል ይላል የደረሰ መረጃ። ከመረጃው ወደ ትንታኔው ስንመለስ እንግዲህ ከላይ እንደገለጽኩት አብይ አህመድ ሰሜን ላይ እየተብላላ ካለው አንድነት ባልተናነሰ መልኩ ኦሮሚያ ላይ አብይን ያላካተተ ስርዓትን የመታደግ እንቅስቃሴ እየተቀነቀነ እንደሚገኝ ቢረዳም አንዱ ላይ እርምጃ ቢወስድ ግብረ ኃይሉ ኦሮሚያን የአመፅ መሬት አድርጎ ሙሉ ለሙሉ ስልጣኑን እንዳያሳጠው በመስጋት ጥብቅ ክትትል እያደረገ መሆኑን የሚገልጽ መረጃ ነው ወደ እናንተ እያደረስኩ የሚገኘው። የሆነ ሆኖ በሰሜንም በምዕራብም በምስራቅም በደቡብም አብይ አህመድ የሚታየው አደጋ ሆኗል። ዛሬ የደረሰው መረጃ የሚያመለክተው ደግሞ ኦህዴድ ሱዳን ላይ እየተለበለበ እንደሚገኝ ተሰምቷል። ሱዳን ላይ አብይ አህመድ እየተለበለበ ነው ይላል የደረሰ መረጃ። እንግዲህ ዩናይትድ አረብ ኤምሬትስ ከዚህ በኋላ ኢራን ወደ እሷ እንዳትተኩስ ለማድረግ 11 ቢሊዮን ዶላር ለመክፈል ተስማምታ 3 ቢሊዮን በፕሌን ጭና መላኳ ሲነገር ነበረ። 3 ቢሊዮን ዶላር ከፍላ ኢራን ወደ ዩናይትድ አረብ ኤምሬትስ ምንም አይነት ሚሳኤል እንዳትተኩስ ለማድረግ 11 ቢሊዮን ዶላር ለመክፈል ተስማምታ 3 ቢሊዮን ዶላር በአውሮፕላን ጭና ማድረሷ ሲዘገብ ነበር በተለያዩ ሚዲያዎች ማለት ነው። እና የመጨረሻ የዩናይትድ አረብ ኤምሬትስ ኢኮኖሚም የተንኮታኮተበት ዘመን ላይ እንገኛለን። ጦርነቱ በነገራችን ላይ ተጠናቋል። ይህም የኢራንና የአሜሪካ እስራኤል ጦርነት መጠናቀቅ በሀገር ውስጥ ለሚደረገው ጦርነት ትልቅ ጸጋ ነው ማለት ይቻላል። ምክንያቱም ተጋርዶ ነበር። ትልልቅ ጦርነቶች ትንንሾቹን የሚጋርድ በመሆኑ የተነሳ አብይ አህመድ እንደፈለገ ጭፍጨፋ የሚፈጽምበትን እድል ፈጥሮለት ነበር። ስለዚህ እነዛኞቹ ጦርነቶች ሲቆሙ እኚኞቹ ርዕስ መሆን ይጀምራሉ ማለት ነው። ስለዚህ ጦርነቱ መጠናቀቁ ኢትዮጵያውያን ትልቅ ጸጋ ነው። አብይ አህመድ ግን ጦርነቱ እንዲራዘም ነበር የሚፈለገው። የሆነ ሆኖ ሱዳን ላይ የአብይ አህመድ አሊያንስ የሆነው አርኤስኤፍ እየተለበለበ መሆኑ ተሰምቷል። ባላወቀው ታምር ማን ከማን እንደተባበረ ሳይረዳ አርኤስኤፍ እየተለበለበ መሆኑን የደረሰ መረጃ ያመለክታል። ጌታቸው ረዳ በአሶሳ ያለው እንቅስቃሴ ይቁም ብሏል። በአሶሳ ያለው እንቅስቃሴ ይቁም፣ በአሶሳና በራያ ያለው ግንባር ተዘግቶ በሁመራ በኩል ብቅ በሉልን እያለ ሲለምን የተሰማውም ስለዛ ነው። የአብይ አህመድ አሊያንስ እየተለበለበ መሆኑን ሲረዳ አሶሳ ምንድነው የምታደርጉት? በራያ በኩልስ ምን ታደርጋላችሁ? ለትግራይ ህዝብ የምታስቡ ከሆነ በወልቃይት በሁመራ በኩል ለምንድነው የማትመጡት? በሽሬ ግንባር ለምንድነው ዘመቻው የማይከፈተው? በማለት ሲጠይቅ የተሰማው ስለዛ ነው። የአርኤስኤፍ ታጣቂ በቤኒሻንጉል ክልል ተበታትኖ በመመታቱ የተነሳ ቤኒሻንጉል ክልል ውስጥ ተበታትኖ የኢትዮጵያን ሴቶች መድፈርና ንብረት መዝረፍ ከጀመረ 1 ሳምንት አካባቢ ሆኖታል ይላል የደረሰን መረጃ። የሸርቆሌ ወረዳ አሊቢሮ ከተማ በቤኒሻንጉል ህዝብ ነፃነት ንቅናቄ ቁጥጥር ስር መዋሉንም ሰምተናል።
ቁጥጥር ስር መዋሉን ሰምተናል። አሁን ላይ ቤኒሻንጉል አካባቢ የተመሰረተው የትጥቅ ድርጅትም ሰፊ እንቅስቃሴ እያደረገ መሆኑ ተሰምቷል። ስለዚህ በየአቅጣጫው ስንመለከት የአብይ አህመድ ሽንፈት፣ የአብይ አህመድ ውድቀት እየመጣ ነው። ይህን የምናወራው ዝም ብሎ እንደው ለተራ በጊዜያዊ የፕሮፓጋንዳ ፍጆታ አይደለም፣ በተግባር የሚታይ ስለሆነ ነው። ዛሬ ለምሳሌ እስካሁን ድረስ ስንናገር የነበረው የፎረም ጉዳይ እልባት አግኝቷል፣ በህጋዊነት ተመስርቷል። ስለዚህ አገር ወዳድ የሚባሉ ኢትዮጵያውያን ተሰባስበው እዛ ፎረም ውስጥ ገብተው ህዝብ የመታደግ ስራ መስራት ብቻ ነው የሚጠበቅባቸው። ነገ ደግሞ ሌሎች ትልልቅ ነገሮችን የምናይበት ጊዜ ከፊታችን እየመጣ ነው። ሌላኛው ርዕሳችን የፈተና ጊዜ ገለባና ምርቱን አርበኛና ጥቅመኛውን ያሳያል እንደሚባለው ገለባውም አርበኛውም እየተለየ ይገኛል። በተለይ ደግሞ በዚህ ጊዜ ላይ የብልጽግና ስልታዊ ደጋፊ ሆኖ አንገቱን ደፍቶ ሲንቀሳቀስ የነበረው ሁሉ አሁን ላይ አገዛዙን ለመታደግ እየተንደፋደፈ ይገኛል። ፋኖ እንዴት በአራት እግሩ ሳይቆም ከሌሎች ጋር ስለመተባበር እንዴት ይታለማል የሚሉ ኃይሎችን እያየን ነው። ይህም አነጋገራቸው በሌላ ቋንቋ ሲተረጎም ክረምቱ ይለፍ እንጂ ድሮን የማይበርበት ጊዜ ይለፍ። ምክንያቱም ስለ ትብብር የሚያወሩት ስለ ፋኖ አንድነት የሚያወሩት ኃይሎች ፋኖን በመበታተን የሚታወቁ ናቸው። እንደ አማራ ለመሰባሰብ ስናስብ እንቅፋት ሆነው የሚከሰቱት ናቸው። በታታኝ ሆነው የሚከሰቱት አሁን ከአማራም አልፎ ሌሎች ኃይሎች ጋር እየተሰራ መሆኑ ሲሰማ እንዴት በአራት እግሩ ሳይቆም ከሌሎች ጋር ይሰራል የሚል ቅሬታ ይዘው መጥተዋል። የዚህ ምክንያቱ ደግሞ አብይ አህመድ በባሌም በቦሌም ብላችሁ ድሮን የሚበርበት ወቅት እስኪመጣ ድረስ ይሄ ክረምት እስኪያልፍ ድረስ የመበታተን ስራ ስሩ ከሚል ስምሬት ጋር ዶላር አሸክሞ ስላስተማራቸው ነው። ይህንን መረዳት ያስፈልጋል። በተረፈ ሰለሞን ሹምዬን አብዛኞቻቸው የምታውቁት ይመስለኛል። ሰለሞን ሹምዬ ከሰሞኑን ቲክቶክ ላይ ቀርቦ ነበር። ሰለሞን ሹምዬ ቡናና ሻይ ላይ በሚያቀርበው ፕሮግራም አብዛኞቻችሁ የምታውቁት ይመስለኛል። ጠፍቶ ከርሞ ነበረ። በነገራችን ላይ ከሚዲያ የጠፉ የሚዲያ ሰዎች አብዛኞቹ የብልጽግና ስልታዊ ደጋፊዎች ናችሁ ምለው ስለዛ ነው። አብዛኞቹ በፊት የምናውቃቸው እነ ታምራት ነገራ የታሉ? ለምን ጠፉ ካላችሁ አገዛዝ የነሱ በመሆኑ የተነሳ ነው። የነሱን ቋንቋ የሚናገር በመሆኑ የተነሳ ነው። ዛሬ 80 ሰው ተጨፈጨፈ፣ 100 ሰው ተጨፈጨፈ የሚል ዜና በሚወጣበት ሰዓት ላይ ሊቨርፑል እያለ ይመጣላችኋል። ማለት ሊቨርፑል የኳስ ወሬ ነው የሚያወራው። በወያኔ ጊዜ የተሻለ ሀገር ነበረ አይደለም እንዴ? በኢህአዴግ ጊዜ ኢትዮጵያውያን የተሻለ ሀገር ነበራቸው። ቢያንስ እንኳ በነፃነት የሚንቀሳቀሱበት ሀገር ነበራቸው። በወቅቱ ተረብሸው ሲቃወሙ እንዳልነበር ሁሉ አሁን ላይ ተረጋግተው አባቴ ኳስ ይመለከቱልህ ይዘዋል። ሰለሞን ሹምዬ ሰሞኑን በቲክቶክ ላይ ከቴዲ አዋሳ ጋር ቀርቦ ምን አለ የሚለውን እስኪ ሰምተን እንመለስ። በጣም አስገራሚ ሀሳብ ሲያቀነቅን ስለሰማው ነው ወደ እናንተ ላመጣው የወደድኩት። ለውጥ ሊመጣ ከሆነ ኢትዮጵያ ውስጥ በሚኖረው ኃይል ነው እንጂ ከውጭ ሆነ የፈለግከውን ብታወራ ምንም የሚቀይር ነገር የለም። ኤክሰፕት አዶኖ እንትንን ይሄ ቅራኔና ግጭቱ እየሰፋ እንዲመጣ ልታረግ ትችላለህ። ሰዎች ምናልባት አገር ውስጥ ሆነው ከሚያውቁትና ከሚሰማቸው በላይ እንዲሰማቸው እያረክ ምሬታቸውን ማባባስ ትችል ይሆናል። ህይወታቸውን ግን አትቀይርም። እውነተኛ ለውጥ ሊመጣ የሚችለው እዛው አገር ውስጥ በሚደረግ ጥረት ነው። አገር ቤት ሁለት አክቲቭ ጦርነቶች አሉ። አለመዋጋት እንችላለን እኛ ኢትዮጵያውያን፣ ወይም አለመዋጋት የምንችልባቸው እድሎች አሉ። ካሉስ እንዴት ነው እንደሚችለው እስኪ እሱ ነገር እንችላለን እንዴ? በጣም አለ። የኔን ንግግሮች ሰምተህ የምታውቅ ከሆነ ይሄ ጥያቄ ልታነሳብኝም አይገባም። አለመዋጋት በጣም ይቻላል። ፎር ኤኒ ሪዝን። ጦርነት የሚደነቅ ነገር አይደለም፣ ትክክልም አይደለም። አት ኤንድ ኦፍ ዘ ዴይ የሰው ህይወት ነው የሚቀጥፈው። እኔ ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻላል ብዬ አምናለሁ። ለምን? ያ በደል የሆነ ቀን ሊቀየር ይችላል። ህይወት ግን ተመልሶ አይመጣም። አንተ ስለማትሞት በሌሎች ህይወት መወሰን ቀላል ሊሆን ይችላል። ራስን በእነሱ ቦታ አድርገህ የምታስብ ከሆነ ግን በምንም አይነት ሲቹዌሽን ውስጥ ቢሆን ሰው ሊኖር ነው የሚገባው። ሲኖር ነው ለውጥ ያለው። ይሄ ታገልኩለትም የምትለው ሰራሁለትም የምትለው በየትኛውም ሳይድ ሆነ የማንንም ሳይድ የዚህኛው ልክ ለማለት አይደለም። በየትኛውም ሳይድ ሆነ ለህዝብ የምታስብ ከሆነ ጦርነትን አቮይድ ነው ማድረግ ያለብህ። ሌሎች ብዙ መንገዶች አሉ። 1001 መንገዶች ሰላማዊ የሆኑ ሐሳብን የምታሰርጽባቸው ለህዝብ የምትሰራባቸው ብዙ መንገዶች አሉ ብዬ አምናለሁ።
ስለዚህ አለመዋጋት እንችላለን። ጦርነት ምርጫ ነው። በነገራችን ላይ እንደሰማችሁት ነው። በኢትዮጵያ ውስጥ ኢምፓክት ያለው አገር ቤት ያለው ነው ይላል። አገር ቤት ያለው ህዝብ ነው እንጂ ኢምፓክት ያለው ከውጭ ነው ብታወራ ምንም አታመጣም በማለት ሲናገር ትሰሙታላችሁ። ብሶት ከመፍጠር ውጭ ምንም አታመጣም ኢኮኖሚካሊ ካልሆነ በስተቀር ፖለቲካሊ ዲያስፖራው ሚና የለውም በማለት ይናገራል። ሌላው ሁለት አክቲቭ ጦርነት በኢትዮጵያ እየተካሄደ ይገኛል። በጦርነት ላይ አለመሳተፍ አለመዋጋት ይቻላል ወይ ብሎ ሲጠይቀው በጣም ይቻላል አለመዋጋት ይቻላል ፎር ኤኒ ሪዝን በማለት ነው የሚመልስለት። በየትኛውም ምክንያት አለመዋጋት ይቻላል። ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻላል ብዬ አምናለሁ በማለት የመጨረሻ ዘግናኝ የሆነ ንግግር ሲናገር ተሰምቷል። ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻል ነበር፣ በየትኛውም ምክንያት መዋጋት አይገባም በማለት ተናገረ። በምንም አይነት ሲቹዌሽን ውስጥ መኖር ይሻላል፣ ጦርነት ምርጫ ነው በማለት ተናገረ እና ኢትዮጵያ ውስጥ ካለው እውነታ በተቃራኒ የመጨረሻ 100% በሚጣረስ መልኩ እንደዚህ አይነት ንግግር ያደረገ ሰው አይቻላቅም። ስለዚህ እንደ ሰለሞን ሹምዬ አባባል ከሆነ አባቶቻችን ጣሊያን መጣ ብለው አድዋ ላይ ጦርነት መቅጠማቸው ልክ አልነበረም። ምክንያቱም ፎር ኤኒ ሪዝን በየትኛውም ምክንያት በማለት ነው የተናገረው። አባቶቻችን ይህም የጭቆና ጊዜ ያልፋል፣ እንደ የትኛውም የአፍሪካ ሀገራት ሁሉ ቀስ ብሎ በራሱ ጊዜ መሸነፉ አይቀርም ብለው አንገታቸውን ደፍተው ማሳለፍ ነበረባቸው እያለ ነው የሚገኘው። በባርነትም በቅኝ ግዛትም ቢሆን አንገትን ደፍቶ ማሳለፍ ነው የሚያስፈልገው። በፍጹም ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ባሪያ ቢሆን ጥገኛ ቢሆን ገባር ቢሆን የተሻለ ነው በማለት ሲናገር ሰምተናል። ጦርነት ምርጫ ነው አለ። በኢትዮጵያ ደረጃ ጦርነት ምርጫ ነው እንዴ? ጦርነት ምርጫ ነው? መልሱን እስኪ ጻፉ። ጦርነት ግዴታ ነው አይደለም? ግዴታ ነው። ዛሬ እኮ እየረገፉ ያሉ ንጹሃን እኮ ጦር ሜዳ ውስጥ የተገኙ አይደሉም። ሰሞኑን አርሲ ላይ የተገደሉት ጦርነት ገጥመው አይደለም እኮ። ሰሞኑን አርሲ ላይ ከ30 በላይ ኦርቶዶክሳውያን የተገደሉት ጦር ሜዳ ውስጥ ተገኝተው አይደለም። በወለጋ ያ ሁሉ ንጹሃን ያለቀው ጦር ሜዳ ውስጥ ጥይት ይዘው ክላሽ አንግበው በመገኘታቸው አይደለም። መተከል ላይ ያ ሁሉ አማራ ሲጨፈጨፍ የነበረው ጦርነት ውስጥ ገብቶ ገጥሞ አልነበረም። ቤቱ በተኛበት ነበር ሲታረድ የነበረው። በፍኖተ ሰላም፣ በመራዊ፣ በሳይንት፣ በመዘዞ በድሮን የረገፉት ጦር ሜዳ ውስጥ የተገኙት አይደሉም። ታጣቂዎች አይደሉም፣ ንጹሃን ናቸው ሲጨፈጨፉ የነበሩት። አማራው ወደ ጦርነት የገባው ፈቅዶ አይደለም፣ መርጦ አይደለም። ጦርነት ይሻለኛል ባካችሁ ሰላም ሰለቸኝ ብሎ አይደለም የገባው። ሰለሞን ሹምዬ ተገዶ ነው። እጁን ተይዞ ተገዶ ነው። በትግራይ ጦርነት ጊዜ አታስታውስም እንዴ? አታስታውስም? የመጣው ህዝባዊ ኃይል በእኔ የሚመከት ስላልሆነ ውጣ፣ እንደ ህዝብ ወጥተህ እንደ ህዝብ የመጣብህን ተከላከል ተባለ። ስጋት የተሰማው ህዝብ ነቅሎ ወጣ። ከዛ ያ ኃይል ትጥቅ ባልፈታበት ሁኔታ እንደገና አንተን ትጥቅ ላስፈታ እፈልጋለሁ በማለት አገዛዙ ወጣ። የህልውና አደጋ ስላለብኝ ህልውናዬን ለመታደግ ልጆችን ወደ ትግል አስገብቼ እታገላለሁ እንጂ ከነ ልጆችማ አላልቅም በማለት አስገዳጅ በሆነ ምክንያት አማራው ወደ ጦርነት ገባ። ሌላውን ተውትና ሰለሞን ሹምዬ ላይ የቀረበ ሲከራከር የነበረው ከሞተ በኋላ ሰለሞን ሹምዬ አንድ ቃል እንኳን ሊተነፍስለት ያልፈቀደው በቴ ኡርጌሳ የተገደለው ጦር ሜዳ ላይ ተገንቶ ነው እንዴ? ከተኛበት ሆቴል አይደል እንዴ ፍጥኛ አስረው ረሽነው ጥለውት የሄዱት? የትኛውም ጠላት ያደርገዋል ተብሎ በማይታሰብ መልኩ እንደዚህ አይነት ግፍ የተፈጸመበት እኮ ጦር ሜዳ በመገኘቱ አይደለም። እና ሰለሞን ሹምዬ ምንድን ነው የሚያወራው? ገብቷችኋል? ምን ለማለት እንደፈለገ ገብቷችኋል? ኢትዮጵያ ውስጥ ያለው ህዝብ በሙሉ ተገዶ መቀመጫ አጥቶ ዘራፊ፣ ጨፍጫፊ፣ በግጭት ውስጥ መኖር የሚፈልግ አገዛዝ ወደ ስልጣን በመምጣቱ የተነሳ ተገዶ ወደ ጦርነት የገባ ነው። ሰለሞን ሹምዬ ግን የምርጫ ጉዳይ ነው ይላል። እንኳን አስተላለፈህን አሳወቀን። ከማን ጋር እንደነበርክ አስተላለፈህን ማሳወቅ ጥሩ ነው። በተረፈ ዲያስፖራው በፖለቲካ ውስጥ ኢምፓክት የለውም ማለት ምን ማለት ነው? አሁን በኢትዮጵያ ፖለቲካ ውስጥ ሚና ያለው ታዲያ ማን ነው? ኢምፓክት ያለው ኢትዮ ፎረም ወይስ ኢቲቪ? ኢምፓክት ያለው በኢትዮጵያ ፖለቲካ ውስጥ ኢምፓክት ያለው ከውጭ ሀገር ሆኖ ፕሮግራም የሚሰራው ኢትዮ ፎረም ወይንስ ኢቲቪ? ኢምፓክት ያለው አንከር ወይንስ ፋና ብለን ሰለሞን ሹምዬን መጠየቅ እንወዳለን። ኢምፓክት ያለው ነፃነት ያለውና በውጭ የሚኖረው ኢትዮጵያውያን ወይስ የታፈነው የአዲስ አበባ ህዝብ? በኢትዮጵያ ፖለቲካ ውስጥ አገር ቤት ያለው ምን ኢምፓክት አለው? አገር ቤት ያለው ህዝብ ኢምፓክት አለው እንዴ? አነሰም አደገም ጦር ሜዳ ያለው ነው ኢምፓክት ያለው አይደለም? ኢምፓክት ያለው ጦር ሜዳ ያለው ነው። ፋኖ ወደ ትግል በመግባቱ የተነሳ
የአማራ የህልውና አደጋ ሙሉ ለሙሉ ባይቀረፍ እንኳን አገዛዙ ማድረግ ያለበትን እንዳያደርግ አድርጎታል። አይደለም አዲስ አበባ ላይ ያቀደው እቅድ እንዳይሳካ ማድረግ ችሏል። አማራን የመበታተን እቅዱ እንዳይሳካ ማድረግ ችሏል። ብሔር ብሔረሰቦችን በተራ የማውደም እቅዱ እንዲከሽፍ ሆኗል። እነ ኤርትራም ከአደጋ እዳኑት አማራ ክልል ውስጥ የገባበት ጦርነት ውስጥ አገዛዙ መውጣት ባለመቻሉ የተነሳ ነው እንጂ አገዛዙ እቅድማ ብዙ ነበረ። አዲስ አበባን ፊንፊኔ ማድረግ፣ ኢትዮጵያን ኦሮሚያ ማድረግ እቅድ ሁሉ ነበር። ያን ሁሉ ያከሸፈው የፋኖ እንቅስቃሴ ነው። ስለዚህ በጦርነት መሳተፍ ተገቢ አይደለም ብሎ ካመነ የአዲስ አበባ ህዝብ ያለውን ኢምፓክት ቢነግረን ጥሩ ነው። በኢትዮጵያ ፖለቲካ ውስጥ አሁን አነሰም አደገም እየተናገረ ያለው ለህዝብ ድምፅ እየሆነ ያለው በውጭ ሀገር ያለው ወይንስ ሀገር ቤት ያለው ምን ለማለት እንደፈለገ ግልጽ አይደለም በበኩሌ። በተረፈ አገር ውስጥ ነው ለመታገል የሞከሩትማ እንደ ሰለሞን ሹምዬ ካልገበራችሁ ተብለው እነ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ ገነት አስማማው እስር ቤት ተዘግቶባቸዋል። ለ4 ዓመት ሆናቸው እስር ቤት ከታጎሩ ማለት ነው። እነዛ ሁሉ ጀግኖች አማራ ኤሊት እነ ክርስቲያን ታደለ፣ ዮሐንስ ቦያለው፣ ዶክተር ካሳ ተሻገር፣ ሌሎችም የአማራ ጀግኖች እኮ እስር ቤት የገቡት ጦር ሜዳ ውስጥ ተገንተው ተማርከው እኮ አይደለም፣ ሰላማዊ የፖለቲካ ሜዳ ውስጥ ሀሳባቸውን ሲሸጡ እና እውነተኛ መረጃ ሲያሰራጩ በመገኘታቸው የተነሳ ነው። አገዛዙ የማይፈልገውን ነገር በመናገራቸው የተነሳ ነው። በተረፈ ሰሎሞን ሹምዬ ወደ ሚዲያ የመጣው እሱም እንደተናገረው የታየ ቦጋለን ፈለግ ለማስከተል ነው። በአንድ ወቅት ታየ ቦጋለ በቦረና ለተራቡ ህዝብ እያለ እርዳታ ሲሰበስብ እንደነበረ ሁሉ በጎ አድራጎት ምናምን እንደዚህ ድርጅት መስርቻለሁ ብሎ መጥቶ እግረ መንገድ በተጠየቀው ጥያቄ ነው ይሄን ያህል ፏል ሰርቶ ከመድረኩ የወረደው። ይሄን ያህል ፏል ሰርቶ ማለት ነው። በዚህ ደረጃ ሰው እርቃኑ ሚዲያ ላይ ይቀርባል እንዴ? በዚህ ደረጃ ራሱን ያጋልጣል እንዴ? እዛ ጋር ስለሚመሰርተው ድርጅት እንኳን ሲጠየቅ የሚሰጠው መልስ በስማ ታፍራላችሁ ማለት ነው። እሱ ለተናገረ እኔ ተሳቅቄ ልሞት፣ እኔ አማራው ልጅ ተሳቅቄ ልሞት፣ ባይበላስ ቢቀር ባይበላስ አልኩኝ። አንድ ስራ አምጥተህ እኮ የሆነ ነገር ከመጠየቅ በፊት መጀመሪያ መስራት ያለብህን ስራ መስራት አለብህ አይደለም? መስራት አለበት። ዛሬ ሁሉም ድርጅት እየመሰረተ በጎ አድራጎት በሚል አስተሳሰብ እየዘረፈ በሚገኝበት ሰዓት ላይ በአግባቡ ያልተመሰረተ ድርጅት ይዘመተ ቴሌ ጭራሽ ከእያንዳንዱ ኢትዮጵያዊ አንዳንድ ሳንቲም እየቀነሰ እንዲሰጠን ጠይቀን ህዝብ ሳላስፈቅድ አይሆንም በማለቱ የተነሳ ሳንግባባ ቀረም በማለት ይጠይቃል። ያለ ህዝብ ፍቃድ አንዳንድ ሳንቲም እየተሰበሰበ ሰለሞን ሹምዬ እንዲሰጠው ጠይቆ ነበር እና መድረኩ ላይ ለተጠየቀው ጥያቄ ተገቢ የሆነ መልስ መስጠት አቅቶ ሲነፋደፍ ማየት በእጅጉ ያሳፍር ነበር። በእጅጉ ማለት ነው። ያው የታየ ቦጋለን ፈለግ ግን እየተከተለ መሆኑን ትረዳላችሁ። ታየ በአንድ ወቅት በጎ አድራጎት ላይ ተፍ ሲል ነበር ማለት ነው። ተፍ ሲል ነበር። መጨረሻ ላይ ግን ምን አድርጎ እንዳጠናቀቀው የምትረሱት አይደለም። የፖለቲካዊ አካሄዱን ልክ እንደታየ ቦጋለ በሆነ መንገድ አጠናቋል። ሰለሞን ሹምዬ አሰላለፉ ከማን ጋር እንደሆነ አሳይቶናል። የሀገር ጉዳይ ግድ እንደማይሰጠው ያኔ ነጻ ሀሳብ በሚል አስተሳሰብ ሲያደርገ የነበረ ሁሉ በአገዛዙ ፍቃድ እንደሆነ አሳይቶናል። ዛሬ ግን ትግል ውስጥ ያሉ ጓዶችን የማቃለል ስራ ዲያስፖራው ያገባኛል በሚል ስሜት የሚንቀሳቀሰውን ዲያስፖራ እሱንም የማሸማቀቅ ስራ ሲሰራ ታይቷል እና አስተላለፉን በማሳየቱ ደስ ብሎኛል። አስተላለፉን ብቻ አይደለም እውነተኛ አስተሳሰቡ በዛች የቲክቶክ ፕሮግራም ላይ ሰለሞን ሹምዬ ቀርቦ የተናገረው ንግግር ለአመታት በኢቲቪ በተለያዩ ሚዲያዎች ላይ ሲገነባ የነበረውን ጭምብል እሱን ጥሎ የቀረበበት ነበር ማለት ይቻላል። በተረፈ ግን በውጭ ሀገር ሁናችሁ የሀገራችን ጉዳይ ይገደናል ብላችሁ በሌላ ዘርፍ መሰማራት እየቻላችሁ ለወገናችሁ ድምፅ የምትሆኑ ሚዲያዎች፣ የሚዲያ ባለሙያዎች፣ የመብት ተሟጋቾች ክበሩልኝ ማለት እወዳለሁ። እንደ ሰለሞን ሹምዬ ባለመሆናችሁ የተነሳ እንደ ወቅቱ ግልብጥ ብላችሁ የፖለቲካው ሲዘጋ ወደ በጎ አድራጎት ወደ ምኑ እየተዟዟራችሁ ራሳችሁን ለመጥቀም በማሰብ ፈንታ ለሀገራችሁ ለሕዝባችሁ ድምፅ ለመሆን የፈቀዳችሁ ወገኖች ልትከበሩ ይገባል። እንግዲህ ከቅርብ ጊዜ በኋላ አይታችሁ ከሆነ የወታደሩ ብቻ ሳይሆን የአብይ አህመድ ኮሎኔሎችም ጭምር የህይወት ዋጋ እየከፈሉ ይገኛሉ። የአብይ አህመድ ኮሎኔሎችም ሳይቀር ኮሎኔሎች ብቻ አይደሉም ጀነራሎችም ጭምር እየረገፉ ይገኛሉ። ዛሬ አንድ ቪዲዮ ተልኮልኛል። በዛ ቪዲዮ ላይ እንግዲህ አንድ የአብይ አህመድ ኮሎኔል ስርዓተ ቀብር ሲፈጸም የሚታይበት ትዕይንት ነው እና የአብይ አህመድ ኮሎኔሎች ጀነራሎች በተጨባጭ
የህይወት ዋጋ መክፈል ጀምረዋል። ጥይቱ ከተዋጊውም አልፎ አዋጊው ድረስ መምጣት ጀምሯል። አዋጊው ድረስ ማለት ነው። እና ዛሬም በምታዩት መልኩ የአንድ ኮሎኔል ስርዓተ ቀብር መፈጸሙን የሚገልጽ ቪዲዮ ተልኳል። ይህም ኮሎኔል ሰሞኑን በወሎ በተካሄደ ውጊያ ላይ የህይወት ዋጋ የከፈለ ነው የሚል መረጃ ደርሶናል። በተረፈ የመከላከያ አባላትም ጭምር ቅሬታቸውን እየገለጹ ይገኛሉ። ጦርነት በቃን፣ ይሄ ህዝብ ከዚህ በላይ ማልቀስ የለበትም። እናቶች እኮ ፊታቸው ማዲያት እስኪያወጣ ድረስ አለቀሱ፣ አነቡ። ህፃናት እረፍት ናፈቃቸው፣ ትምህርት ናፈቃቸው። በቃ ይበቃል፣ በግጭት ውስጥ መኖር ይበቃል እያሉ መንግስታቸውን መቃወም የጀመሩ የመከላከያ ሰራዊት አባላት ማየት ጀምረናል። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንደሰማችሁት ነው። አስፈላጊው ነገር ይሄ ነው ጌታዬ። ህዝብ ወደ ጦርነት የገባው ተገዶ ነው፣ መኖሪያ አጥቶ ነው። በራሱ ሀገር ወታደር ትናንትና ልጆቹን እየመለመለ ሲሰጥ በነበረው ደጀን በነበረው ወታደር ነው ዛሬ እየወደመ የሚገኘው። ስለዚህ የሰራዊት አባላት በዚህ ልክ ቀልብ እየገዙ መምጣታቸው ጥሩ ነው። በተረፈ በመጀመሪያው ርዕስ እንደተናገርኩት የአብይ የጦር መኮንኖችም ጭምር ከሰሞኑን ከጠቅላይ ሚኒስትሩ ጋር ተሰባስበው በነበረበት ሰዓት ላይ ከዚህ በኋላ በጥምረት የሚመጣን የትኛውንም ኃይል የምንቋቋምበት ሁኔታ የለም፣ ተደራደር፣ መደራደር ያለብህ ተደራደር፣ ብር መስጠት፣ ብር ለሚፈልገው የሚፈልገውን ብር በመስጠት አሊያንሱን መበታተን አለብህ፣ ካልሆነ ግን ሽንፈት ከበር ቁሟል በማለት ነግረውታል የሚል መረጃ ደርሶኝ ወደ እናንተ አድርሼ ነበር። በዚህ መሰረት እንግዲህ በተግባር ባይሳካለት እንኳ ኬንያ ጋር ከፋኖ ክንፍ ጋር ተደራደርኩ የሚል ፕሮፓጋንዳ እየነዛ ይገኛል። በርካታ ሚሊዮን ብርም በሻንጣ ይዞ ጋዜጠኛ አርበኛ ለማስፈረም እየተንቀሳቀሰ ይገኛል። ግን የሚሳካለት አይመስልም። ያም ጥምረት ብዙ ንግግር ተደርጎበት ብዙ ታስቦበት የመጣ በመሆኑ የተነሳ ወደኋላ ይመለሳል ተብሎ አይታሰብም እና ከዚህ በፊት እንደተናገርነው የአብይ አህመድ የስልጣን ዘመን ሊጠናቀቅ ጥቂት ወራቶች ቀርተዋል ማለት ወዳለው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ከመውጣታችሁ በፊት ሁላችሁም እስኪ ሰብስክራይብ አድርጉ። ቢያንስ ዛሬ 86000 ሰብስክራይበር እንዲሞላ 100 ሰው ነው የሚያስፈልገው። ሁላችሁም ሰብስክራይብ አድርጉ። ላይክ ሼር እያደረጋችሁም ለሌሎች አጋሩ በማለት የዛሬውን ፕሮግራሜን እቋጫለሁ። አመሰግናለሁ።